ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ ሸጋ ነው። ከእናንተ ጋር ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። ቅመሞችዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ ሸጋ ነው። አሁን ደግሞ ይኸውላችሁ የሆነ ነገር አየውኝና እንደው ይሄ ሴት አሳዳጅ መቼ ነው ሴትን የሚጠግበው ብዬ ግርም ምስላለኝ ወደ እናንተ መጣሁላችሁ። እስቲ ከእናንተ ጋር ላውራ ብዬ መቼም ሰው ከሰው ጋር አይደለ እንትን የሚለው እና ምንድን ነው እንትን ያልኩት ይኸውላችሁ ከጽጌ ጋር አሁን እንዴት እንደሚሆን አያችሁት? ከጽጌ ጋር እንዴት እንደሚሆን አሁን ይሄ የኛ የሜዳም ቅመሞች ኖርማል ነው ልትሉኝ ትችላላችሁ። ኖርማል አይደለም። በእኔ ደግሞ ኖርማል አይደለም። እንደዚህ እንዲግልጥ ብላ እንደዚህ ሄርሜላ እንደምታደርግን አክሽን ነው እያደረገች ያለችው። ለስራ ነው ወይስ ምንድን ነው? ለስራስ ቢሆን እንዲህ አይነት ግልጥ ብላ እራሱን እንደዚህ እሽሩሩ ከአንዱ ወደ አንዱ እየሄደ ራሱን እንድክብ ያደረጋችሁት እናንተ ሴቶቹ፣ ገባችሁ? ሴቶቹ እና ጉድ ነው። በዚህ አጋጣሚ ጉድ ነው የሚሰማው። ማርያምን ነው የምላችሁ። አሁን አይቼ በጣም ነው የገረመኝ። የለቀቁትን ዘፈን ሰምታችኋል? እንትና ጽጌ ያወጣችሁን ዘፈን ምንድን ነው የሚለው የነበረው? ረሳ ነካ ነካ ጊዜው ማርና ክርስቶስ ነካ 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 እያለች ምን ቀረጋታል። እሷ ደግሞ ኢዩኝ ብላለች። ምን እንደሆነ አላውቅም። በፊት ከእንትና ጋር ነበረች። አሁን ደግሞ የሆነ ልጅ አምጥታለች። ከእሱ ጋር ሽሩር ውስጥ ነበረ። አሁን ደግሞ ከአብርሽ ጋር መጣች። አይ ፈጣሪ፣ አይ ፈጣሪ። መቼም ይሄ ኖርማል ነው ልትሉኝ ትችላላችሁ። የኛ የሜዳም ቅመሞች ኖርማል አይደለም። ለእኔ እንደዚህ አይነት ነገር ኖርማል አይደለም። እንዴ አንቺ ምን ነው አንቺ ክብር የለሽም እንዴ? እንዲህ ሰውነትሽን ግልልጥ አድርገሽ እንዲህ ወግ ምን ቀረ? ከሄርሜላ እኮ ምን የምትሻል ምሶስ ብትሆን ሲጀመር ሄርሜላስ እንደው አንድ እንትን ተብላ ነበር። አሁን የጽጌ አይበስም። እኔ በጣም ነው ውስጤ ብሽቅ ብሎኝ ነው አሁን ወደ እናንተ መጣሁት። ማርያምን ነው የምላችሁ። ውስጤ ብሽቅ ነው ያለው። እንዴ ምንድን ነው እሱ ግን? ትላንትና እያችሁ ሄርሜላ እኔ ያላልኳችሁ ቅድም እኔ ያላልኳችሁን በለቀቅኩት ቪዲዮ በደንብ አዳምጡት። ቪዲዮ እውነቴን ነው የምላችሁ። እሱ ሌላ ነገር አስቦ ነው፣ ሌላ ሴት ለማሳደድ አዘጋጅቶ ነው እንደዚህ የሚሆነው። እሱ ሴት ማሳደድ ልማዱ ነው ብያቸዋለሁ። ነገር ግን የኔን ነገር የሚሰማ የለም እንጂ እንደዚህ ትላንትና ተለያይቶ ዛሬ ፀጉሩን ምን ይመስላል ደግሞ? የፀጉሩ የድሮ ይሻል ነበረ አይሻልም ብላችሁ ነው? እኔስ የድሮ ነው ይሻል። ሴት ሆኖ ደግሞ ሁለት ፀጉሩን እንትን ብሏል። አሁን እስቲ ማታ ደግሞ ምን እንደሚሰሩ እናያለን። መቼም እነሱ እንደሆነ ሱስ አድርጎናል። የእነሱን ምን ይለቀቃል? ምን ለቀቁ? ዛሬ ተታረቁ ወይ ዛሬ እያለን እንዲህ እያለን ነው የምናየው። ግን የዛሬ ከእንትና ጋር የተነሳ ፎቶ በጣም ትናንት ደግሞ ይሩታ ከወንድሙ ጋር ሲጨፍር ነበረ። አያችሁ? ይሩታን ለማነቀፍ ነው ወይስ ሄርሜላን ነው ወይስ ምንድን ነው? እኔ የአብርሽ ነገር ምንም አልገባኝም። እናንተዬ ትናንትና ከኤፋ ጋር ይሩታ እንደዚህም እሷን በዚህ ሰዓት ለቀቀች። አሁን ደግሞ እሱ ከጽጌ ጋር እንደዚህ። ጽጌማ በስመ አብ ለጤና ያርግላት ብቻ። እኔ እንጃ እንዲሁ የምታስብም አይመስለኝም እኮ አክሽኗ የምታደርገው ነገር። እንዲሁ ሀሳብ አለባት ግን የስራ ሰው ናት በእርግጥ። ነገር ግን አለ አይደለ ስራም እኮ አደብ ሲኖሩ ነው የሚለው። አሁን ሚዲያ ላይ ስለ እነሱ ወሬ ነው እየተወራ ያለው። ስለ ቡታጀራ ልጆች እገሌን አልልም፣ በጣም ከስርዓት ውጪ ነው እየሰሩት ያሉት ብሎ ህግ አካል እያወራ ነው። እንግዲህ ጉዳቸው ነው እነ ጽጌ እነ አብርሽ፣ በተለይ እነ አብርሽና እነ ሄርሜላ። ውይ እኔ እንጃ። እናንተን ብቻ እግዚአብሔር ይጠብቃችሁ። ነገር ግን አይዲያውን ቀይራችሁ ብትመጡ ይሻላችሁ። ሰው ህዝቡ እናንተ ላይ ተክሏል። ምክንያቱም ጥሩ ነገር እያስተላለፋችሁ አይደለም በማለት ሰው ተነስቶባችኋል። ተጠንቀቁ። በእርግጥ እውነት ነው። በዚህ ላይ ምንም ነገር ቅሬታ ያለኝም። ምክንያቱም እውነት ነው። ህዝቡ አነጋገር እውነት ነው። ልጆች ወጣቶች ትዳር እንዳይዙ፣ ትዳር የያዙት ደግሞ ወንዶች በተለይ ሴትም ወንድም በትዳር ረክቶ እንዳይኖሩ እንቅፋት እየሆናችሁ ነው። ማን? አብርሽና ሄርሜላ እና ሂሩታ። በእርግጥ ሂሩታን አያስገባትም እዚህ ውስጥ፣ ግን ያው አለችበት።
ተባባሪ ናት፣ አንደኛዋ እንትን ናት። ነገር ግን እሷን ምስኪን ናት። ልጅዋን ዝም ብላ አርፋ ነው የምታሳድገው። እሱ ነው እንጂ ከአንዱ ወደ አንዱ ከአንዱ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የእሱ መጨረሻ ግን ያሳየን፣ የአብርሽ መጨረሻ። ወይ አምላኬ! አንተዬ ሰውነት እኮ ይረግፋል። አንተዬ ጡንቻ እኮ ይሟሽሻል። አንተዬ በስመ አብ ወልድ። ለዚህ ለማተብ ብትሰራ ምን አለበት? እቅጫዋንና እነቷን ብታስተላልፍ ምን አለበት? ሰው እኮ አትስሩ አይደለም የሚለው፣ ግን አጉል ነገር እያሳያችሁ ነው ለሚዲያ። አጉል ነገር እያሳያችሁ ለወጣቶች። አጉል ነገር ነው ከእናንተ እየተማረን ያለ ነው። መጥፎ ነገር ነው እየተማረን ነው። አሁን ትውልድን እያበላሻችሁ ነው ያላችሁ። እንዲህ የስራም እኮ ገደብ አለው። ምን ነው እንደዛ? እሺ ካልተገላለጠን ራቆታችን ካልሆነን ሚዲያው ላይ አትቀርቡም ተብላችሁ፣ እሺ ምንድን ነው? ሴት ካላሰደድክ ዩቱብ አይከፍልም ብለዋል። መድኃኒዓለም አንተ ያውጣኝ። የዚህ የአብርሽ ነገርማ የወንዶችንም አውቃለሁ። የዚህ የተለየ ነው። የዚህ የተለየ ነው። ለጤና ያርግልክ፣ ብቻ ለጤና ያርግልክ። እንዲህ ኧረ በጣም ነው የሚያስጠላው። አብራ በጣም 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 እጅ ነው ያለ ያንተ ስራ ማለት ነው። በጣም ነው ያስጠላል። ህዝብ እንደሆነ አይሰማም። የህግ አካል እንደሆነ ብለን ብንጮ አልሰማም። አሁን እንዲሁ አንዷን እንትን ብላልናለች። እግዚአብሔር ይስጣት፣ እሷ እግዚአብሔር ጤና ይስጣት። ትናንትና አንዷ ሚዲያ ላይ ስትናገር ነበር። አሁን ቀስ እያለች ወደ እናንተ እየተነተነች ቀስ እያለች ግትር ታደርጋቸዋለች። እንትን ውስጥ ስቴዲየም ስትገቡና ከዛ በኋላ እያንዳንድሽ ፈልፍለሽ ታወሪያለሽ። ምን ስትሰሪ ነው? ድራማ ነው ወይ በትክክል የምትሰሪ ሆነ ስሪ እያንዳንድሽ ብላ ትጋለጣላችሁ። ለማንኛውም እስከዛ ያስቀመጣችሁን ካለ ምንም ካለ ያሰባችሁ ካለ በተለይ እንደዚህ ባለትዳር ነገር አይዲያ ውስጥ ውጡ እና ዛሬ አዲስ ነገር የመጣሁት ቁም ነገሬ ለነዚህ ይሄ ጽጌና አብርሽ እንዴት ነው የሚሆኑ ስላስጠላኝ ለእናንተ ላውራ ብዬ ነው። እሺ እህቶቼ፣ መቼም እኔ እንደሆነ ከእናንተ ከኮሽ ካላልኩ አይመሽልኝም። እውነት ከእናንተ ጋር እንደዚህ ካላወራ አይመሽልኝም። በቃ ቀኑ አይመሽልኝም። ለምጄው ነው። ምን ላርገው? ልምዴ። በተረፈ ሰላማቸው ብዝት ትበልልኝ። እንደዚሁ አዲስ ነገር ከመጣ መጥቼ ሹክ ልላችኋለሁ። እሺ ጠብቁኝ። ቻው፣ ወዳችኋለሁ።